ተናስልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 በሁለተኛ ክፍል ተመልሷል። የስፖርትና የቢዝነስ ጉዳዮችን ማካተናል። ዋና ዋናዎቹን ላስተዋውቃችሁ። የኢትዮጵያ ፍትህና ህግ ኢንስቲትዩት የተቋም ግንባታ ላይ ትኩረት ሰጥቶ ሊሰራ እንደሚገባ በተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ አሳሰበ። መሶብ የአንድ ማዕከል አገልግሎት አዲስ የዲጂታል ኢንተርፕራይዝ የሰኛ አሰራር መስጠት መጀመሩን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። አሜሪካ እንደ አውሮፓውያን አቆጣጠር 1979 ጀምሮ በሶሪያ ላይ ጥላ የነበረውን ማዕቀብ አነሳች የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የኢትዮጵያ ፍትህና ህግ ኢንስቲትዩት የተቋም ግንባታ ላይ ትኩረት ሰጥቶ ሊሰራ እንደሚገባ በተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው በኢትዮጵያ ፍትህና ህግ ኢንስቲትዩት የ9 ወራት አፈጻጸም ዙሪያ ግምገማ አካሂዷል። መሐመድ ራመቶ ተጨማሪ ያለው። የኢትዮጵያ ፍትህና ህግ ኢንስቲትዩት የህዝብ አመኔታ ያላቸውን የህግና ፍትህ ተቋማትን ለመገንባት ድጋፍ እንዲያደርግ ታስቦ የተመሰረተ ተቋም ነው። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የኢንስቲትዩቱን የ9 ወራት የሥራ አፈጻጸም ግምገማ አካሂዷል። የኢትዮጵያ ፍትህና ህግ ኢንስቲትዩት ዋና ዳይሬክተር አምባሳደር ደግፌ ቡላ ባለፉት 9 ወራት በስልጠናና መረጃ ተደራሽነት ዙሪያ በርካታ ስራዎች መሰራታቸውን ገልጸዋል። የህግ መዝገበ ቃል ቅድም ያልኩት ከአዲስ አበባ ዩኒቨርሲቲ ቋንቋዎችና ባህል አካዳሚ ጋር እንዲሁም ደግሞ ጀስቲስ ፎር ኦል አስፈላጊው እንዲጋባ በማድረግ የአማርኛው ተጠናቆ ኦሬዲ የመጀመሪያ ኤዲሽን ለሁሉም እንዲዳረስ እየተደረገ ነው። የኦሮምኛው ተጀምሯል። ከዛ በኋላ ቆይቶ ነው የተጀመረውና 70% ላይ ነው የሚገኘው። ዳኝነት ፖሊሲን በሚመለከት ከፍርድ ቤቶች ጋር በመነጋገር ጥናቱ ተጀምሮ እየተሰራ ነው። የአቅም ግንባታ በሚመለከት መደበኛ ስልጠና፣ የአሰልጣኞች ስልጠና፣ ልዩ ስልጠና፣ የድጋፍ ስልጠና እንዲሁም ደግሞ ሚዲያዎች አካባቢ በተለይ የኮርት አዘጋገብ ላይ ችግሮች ስለነበሩ ከብዙሃን መገናኛ ጋር በመሆን ስልጠናዎችንም ስንሰጥ ቆይተናል። መረጃ በተመለከተ ቅድም ያነሳሁት እንግዲህ መረጃ ማሰባሰብ እንደገና ደግሞ ማደራጀት መተንተን የሚል ነውና እዚህ ላይ መረጃዎች ሲባል አሁን እያንዳንዱ ተቋም ፍትህ ሚኒስቴር፣ ፍርድ ቤቶች፣ ፖሊስ የተበታተነ መረጃ ስላለ ይሄን ወደ አንድ ቋት የማስገባት ጉዳይ ነው። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ አባላት በቀረበው ሪፖርት ላነሷቸው ጥያቄዎች የኢንስቲትዩቱ የሥራ ኃላፊዎች ምላሽና ማብራሪያ ሰጥተዋል። የፍትህ አሰጣጡ በስነ ምግባርና በእውቀት ላይ ተመስርቶ ከማገልገል አኳያ እንዴት ተገመገመ? በኢንስቲትዩቱ የመረጃ ማዕከል መቋቋሙ በሀገራችን በተለያዩ ጊዜያት የወጡ ህጎችን በማሰባሰብ ለአጥኚዎችና ተመራማሪዎች፣ ለህግ ባለሙያዎች እንዲሁም ለህግ አውጪውና ተርጓሚዎች፣ ለባለድርሻ አካላት በአጠቃላይ ለሀገራችን ትልቅ ሚና ያለው መሆኑ ይታመናል። በመሆኑም የተጠቃሚዎችን ተደራሽነት ለማረጋገጥ ምን አይነት ቴክኖሎጂ ተዘጋጅቷል? መረጃ ማዕከልን በሚመለከት ትልቅ ስራ ነው የሚፈልገው። አሁን እኛ ባለንበት ምን ሰራችሁ ተብሎ ለቀረበው ጥያቄ በኢንሃውስ በሆነ ሌጋል ፖርታል የሚል አዘጋጅተን የተለያዩ ህጎችን ለምሳሌ በፌዝ ከፋፍለን ከዚህ በፊት በፍትህ ሚኒስቴር የተሰራ አለ ከ1935 ጀምሮ ያሉ ህጎች ኮንሶሊዴት የተደረጉ አሉ። እሱ አቬይለብል ነው። ግን ከ66 ጀምሮ ደግሞ ያሉ ህጎችን በመጀመሪያ ዙር ከ60 እስከ 82 ያሉትን እንደዚህ ደግሞ በሌላ ከ83 በኋላ ያሉትን ብለን ከፋፍለን አሁን በፖርታሉ ውስጥ አስገብተን አክሰሲብል የማድረግ ስራ እየሰራን ነው። ግን በቂ አይደለም። በምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳቦሩ የኢትዮጵያ ፍትህና ህግ ኢንስቲትዩት በ9 ወራት ያከናወናቸው ተግባራት ጠንካራና ደካማ ጎኖችን በማንሳት በቀጣይ ተቋም ግንባታ ላይ በትኩረት ሊሰራ እንደሚገባ አሳስበዋል። ሌላንም ተቋማት የሚገነባ ተቋም ስለሆነ መጀመሪያ ራሱን መገንባት አለበት የሚል ሐሳብ ነው ያለው።
ራሱን መገንባት አለበት ስንል በሰው ኃይል እንግዲህ ጥናትና ምርምር የሚያካሄድ ስልጠና የሚሰጥ በክህሎት ስልጠና ነው የሚሰጠው። ራሱን በክህሎት የተካነ ዌል ትሬንድ ስኪልድ ማን ፓወር ያለው ተቋም መሆን ስላለበት እዚህ ላይ መስራት ያስፈልጋል የሚል ሐሳብ ነው ያለን። የኢትዮጵያ ፍትህና ሕግ ኢንስቲትዩት የሥራ ኃላፊዎች የተነሱ ሐሳቦችንና ማሳሰቢያውን እንደ ግብዓት ወስደው እንደሚሰሩም ጠቁመዋል። ሞሰብ የአንድ ማዕከል አገልግሎት አዲስ ዲጂታል ኢንተርፕራይዝ የተሰኘ አሰራር መስጠት መጀመሩን የስራና ክህሎት ሚኒስቴር ሙፈሪያት ካሚል ገለጹ። የስራና ክህሎት ሚኒስትር ሙፈሪያት ካሚል ለገለጹት የተቋማት አገልግሎት አሰጣጥ ፍትሃዊ፣ ዘመናዊና ተደራሽ እንዲሆን መንግስት በትኩረት እየሰራ ይገኛል ብለዋል። አሊሚራ ሙሳ ተጨማሪ ያለው በፌደራል ተቋማት በሙከራ ደረጃ ተግባራዊ የተደረገው መሶብ የአንድ ማዕከል አገልግሎት የተቋማትን አሰራር ለማዘመን ምቹ ዕድል እንደተፈጠረ የስራና ክህሎት ሚኒስትር ሙፈሪያት ካሚል ገልጸዋል። በዚህም የስራና ክህሎት ሚኒስቴር ከሚሰጣቸው አገልግሎቶች መካከል ሁለቱ በመሶብ የአንድ ማዕከል አገልግሎት መስጠት መጀመራቸውን አስታውቀዋል። አንዱ የኤክስፓትሬት ነው። የውጭ ሀገር ዜጎች የስራ ፍቃድ እድሳት የሚያወጡበት አገልግሎት ነው። ሌላኛው የዲጂታል ኢንተርፕራይዝ አገልግሎት ነው። ዲጂታል ኢንተርፕራይዝ አዲስ አይነት እሳቤ አዲስ አይነት አሰራር ነው። በአዲስ አውድ ውስጥ ተግባራዊ መደረግ የጀመረ ነው። የዲጂታል ኢንተርፕራይዝ ዜጎች በኢንተርፕራይዝ ለመደራጀት ሲወስኑ የሚያልፉበት ሂደት አለ። ካሁን ቀደም ኢንተርፕራይዝ ማደራጀት ያንዳንዱን በር ማንኳኳት ይፈልጋል። የዲጂታል ኢንተርፕራይዝ ኮንሰፕታችን መሶብ ውስጥ ቅድሚያ አግኝቶ እንዲገባ ስንፈልግ ዜጎች እነዚህን አገልግሎቶች አንድ ቦታ ያገኛሉ። መሶብ የአንድ ማዕከል ዘመናዊ አገልግሎት አሰጣጥን ከማረጋገጥ በዘለለ ለተቋማት ግንባታ አጋዥ መሆኑንም ሚኒስትሯ አክለው ገልጸዋል። የተቋማትን አሰራርና ስርዓት ወደ ዜጎች ለማድረስ የሚያስችል እድል የሚፈጥር ነው። ተበታት ነው የነበሩ ስራዎችን ሰብሰብ አድርጎ አንድ ማዕከል ጋር ማምጣት መቻል ዜጎች በንጹህ አካባቢ በተቀላጠፈ አገልግሎት በጥሩ ፊት ማስተናገድ በሚችሉ ኢትዮጵያውያን አማካይነት የተቀናጀ አገልግሎት እንዲያገኙ ነው የሚያደርጋቸው። ይህ ስርዓት ማዕከሉ ዜጎች የሚጠበቅባቸውን ኃላፊነት እንዲወጡና ህዝቡ ከመንግስት ጋር ተቀራርቦ እንዲሰራ ምቹ ሁኔታን የሚፈጥር ስለመሆኑ አብራርተዋል። ሀገሩን የሚወድ ለሀገሩ የሚቆረቆር ከመንግስቱ ጋር በጋራ ጉዳይ ላይ ተመሳሳይ ቋንቋ ያለው ማህበረሰብ ይኖራል ማለት ነው። የሀገረ መንግስት ግንባታ ጉዳይ ማለት ከዚህ ውጭ አይደለም። ኢትዮጵያዊ በመሆኑ የላቀ አገልግሎት ጥራት ያለው አገልግሎት እንዲያገኝ ይሆናል። ይሄ ከስርዓት ከፍታና ዝቅታ የተሻገረ እይታ ነው እና ትርጉሙ በጣም በጣም ጥልቅ ነው። ከአገልግሎት በላይ ነው ማለት ነው። የሀገረ መንግስት ግንባታ ስራው አካል ነው። ዘላቂ ሰላምን ለመገንባትና ልማትን ለማረጋገጥ በአርአያነት መስራት እንደሚገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግንቦት ወር የሚካሄደው የቅዱስ ሲኖዶስ ዓመታዊ የርክበ ካህናት ምልዓተ ጉባኤ ተጀምረዋል። ብፁዕ ወቅዱስ አቡነ ማትያስ በጉባኤ መክፈቻ ባስተላለፉት መልእክት የቅዱስ ሲኖዶስ አባላት ለሀገር ሰላም፣ እድገት፣ አንድነትና ማህበራዊ አገልግሎት ይበልጥ መስራት እንደሚጠበቅባቸው ገልጸዋል። ከመቼም በላይ የተሻለ ስራ በመስራትና ህዝብን በማገልገል ኃላፊነታችን ልንወጣ ይገባንም ብለዋል። የሲኖዶሱ አባላት በማህበራዊ አገልግሎት መሳተፍ ህዝበ ክርስቲያኑ ማስተማር እንደሚጠበቅባቸው ፓትርያርኩ ተናግረዋል። በኢትዮጵያ ዘላቂ ሰላምና አንድነት ማምጣት የሚደረገውን ጥረት ለመደገፍም ህዝብን በማስተማር አርአያ ሆኖ መስራት እንደሚገባ አስገንዝበዋል። ለህዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊው አገልግሎትም ጭምር ነው። ከዚህ አንፃር ህዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላምና አንድነቱ የተጠበቀ እንዲሆን በማስተማርም
በተግባር በመሳተፍም የህዝቡ መሪዎችና አርአያ ሆነን መስራት ይገባናል። አለመግባባቶችን በውይይት መፍታት የኢትዮጵያ ልማትና እድገት ጎዳና የተሳካ እንዲሆን ሁሌም መትጋት እንዳለበትም ገልጿል። ፓትርያርኩ የግንቦት ወር የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ የቤተ ክርስቲያኗን መንፈሳዊ ማህበራዊና ኢኮኖሚያዊ አፈጻጸም በመገምገም ቀጣይ የስራ አቅጣጫ እንደሚያስቀምጡም ነው የተናገሩት። የቤተ ክርስቲያናችን መንፈሳዊ ማህበራዊ ኢኮኖሚያዊና አስተዳደራዊ አፈጻጸማችንን በመገምገም ለቀጣዩ ጊዜ የሥራ አቅጣጫን የሚያስቀምጠው የርክበ ካህናት ቅዱስ ሲኖዶስ ቀኖናዊ ጉባኤ በዛሬው ዕለት የተጀመረ መሆኑን ለኦርቶዶክሳውያን ህዝበ ክርስቲያን እናበስራለን። የሌማት ትሩፋት መርሃ ግብር የህብረተሰቡን የኑሮ ደረጃ ከማሻሻል ባለፈ ከውጭ ገቡ የነበሩ ምርቶች በሀገር ውስጥ እንዲተኩ ማስቻሉ ተገልጿል። የማህበረሰቡ የአመጋገብ ስርዓትም እየተሻሻለ መምጣቱን የተመለከተው ተስፋዬ ለሜሳ ተጨማሪ አለው። አድማሱ መርሻና ሀና ዳምጤ በአማራና ሐረሪ ክልሎች የሚኖሩ በሌማት ትሩፋት መርሃ ግብር ተሰማርተው ኑሯቸውን መቀየር የቻሉ ግለሰቦች ናቸው። በመንግስት ተቋም ተቀጥራ ስትሰራ የነበረችው ሀና ዳምጤ ከተቀጣሪነት በመውጣት በቅርቡ በዶሮ እርባታ ስራ ላይ በመሰማራቷ ገቢዋን ማሻሻል እንደቻለች ትናገራለች። አሁን ላይ እንደምታየው በሽያጭ ላይ ናቸው። 3000 እስከ 4000 የሚያክል ዶሮች ነው የነበሩ እዚህ ፋርም ላይ ማለት ነው። ከ4500 ዶሮች እነዚህ ናቸው አሁን እዚህ ፋርም ላይ የቀሩ በዚህ ወር ማለት ነው። በሐረሪ ክልል ነዋሪ የሆነው አድማሱ መርሻም በሌማት ትሩፋት በእንስሳት እርባታ በመሰማራት በቀን ከ300 ሊትር በላይ ወተት ለገበያ በማቅረቡ የተሻለ ገቢ እያገኘ እንደሚገኝ ተናግሯል። ጥሩ ዝርያ ከብቶች በማምጣት ጥሩ ወተት ዘሮች አግኝተን አሁን እነሱ ወልደው በጣም ወተት አሻሽለናል። 360 ሊትር ለገበያ የምናቀርብ። እንደ አድማሱ መርሻ ሁሉ ሌሎችም ወጣቶች በሌማት ትሩፋት ኑሯቸውን እየቀየሩ ይገኛሉ። በተለይ ባለፉት 9 ወራት ከሌማት ትሩፋት የተገኘው ስኬት ከባለፈው ዓመት ጋር ሲነጻጸር ከፍተኛ መሻሻል የታየበት መሆኑን የክልሎች የሥራ ኃላፊዎች ይገልጻሉ። የሌማት ትሩፋት ስራን በተሻለ መልኩ ለመከወን ጥረት እያደረግን እንገኛለን። አቅርቦት በተለይ እዚህ የሌማት ትሩፋት ምርቶች የወተት፣ የእንቁላል፣ የስጋ አቅርቦት በከተሞች ላይ እንዲገኝ በማድረግ ኑሮን ወይንም ፍላጎትን ለመሙላት የሚደረጉ ጥረቶች አሉ። የሰው ሰራሽ ማዳቀ ተማሪዎች እየተዝናኑ ቁም ነገር የሚሰሩበት ፌስቲቫል ለ10ኛ ጊዜ ተካሂዷል። ከ1000 በላይ የሚሆኑ ትምህርት ቤት ማህበረሰቦች ልዩ ፍላጎት ለሚሹ 16 ማዕከላት የገንዘብና ልባሳት ድጋፍ አድርገዋል። እስከ ዳር ኢኮኖሚ አምላክ ተጨማሪ አላት። ካራሜል ጆባኒ በአንድነት ኢንተርናሽናል ትምህርት ቤት ውስጥ የ11ኛ ክፍል ተማሪ ናት። እንዲሁም በትምህርት ቤት ውስጥ በቻሪቲ ክለብ ውስጥ ተሳታፊ ናት። ከሌሎች ጓደኞቿ ጋር በመሆን ገንዘብና ሌሎች አልባሳትን በማሰባሰብ ድጋፍ ለሚያስፈልጋቸውና አካል ጉዳተኛ ለሆኑ ተቋማት አስረክባለች። ዛሬ የምንሰጠው ስጦታ እንደ ቻሪቲ ሰርቪስ ሁላችንም ተሰባስበን ተደራጅተን የሰራነውን ያጠራቀምነውን ብር በመጠቀም ሲሆን ብዙ አይነት ነገሮች አድርገናል። ለአስተማሪም ለተማሪም እያረገን ሁላችንም ተሰባስበን ለወላጆች ለሌላም ሰዎች ለሌላም ትምህርት ቤቶች ቲኬት ምናምን በመሸጥ ፎርሞችን በማስሞላት ብር በመሰብሰብ እንደዚህ አይነት ቻሪቲ ሰርተናል። ሌላኛው የ11ኛ ክፍል ተማሪ የሆነው ባሮክ ዳንኤል ገንዘብና አልባሳትን ሰብስቦ ማስረከብ ብቻ ሳይሆን በሚኖሯቸው የረፍት ጊዜያትም ልዩ ፍላጎት ያላቸው ማዕከላት ጋር በአካል በመገኘት በጉልበታቸው አገልግሎት እንደሚሰጡም ይናገራል። ገንዘብ ብቻ ደግሞ አይደለም። ብዙ ጊዜ ምንድነው ሰርቪስ ለርኒንግ ክሪስማስ ብሬካችን ላይ የገና ሲዘጋ ወደ 8-9 ድርጅቶች ሄደን ማገልገል ግዴታ አለብን እና ልጆቹ እዛ ድርጅት አገልግለው እዛ ቦታ ላይ የሚጎለውን አይተው ከዛ እዚህ ደግሞ መተው አሰባስበው ያሟላላቸዋል። ወላጆች የዚህ በጎ ስራ ደጋፊ መሆናቸውን ወላጅ ሳሙኤል ይናገራሉ። በጣም ትልቅ የተባረከ ስራ ነው። ልጆቹ እየሰሩ ያሉት ፓሽናቸው ያላቸው ተነሳሽነት ይሄ ነገር ለሀገርም ለሚያየውም ትውልድ ለሚቀጥሉትም ተማሪዎች ትልቅ ነገር እያስረከቡ የሚሄዱበት የመተጋገዝና ፍቅርን የማሸጋገሩ ነገር እጅግ በጣም
ለሀገራችንም ከቤተሰብ ጀምሮ በየደረጃው ትልቅ ጥቅም የሚሰጥ ነገር ነው። ዘንድሮ ለ10ኛ ጊዜ በሀገር ውስጥ ከሚንቀሳቀሱ 16 በጎ አድራጎት ድርጅቶች ከ540 ሺህ ብር በላይ የገንዘብ ድጋፍና የአይነት ድጋፍ ተደርጓል። ድጋፉ ከተደረገላቸው ተቋማት መካከል ሜሪጆ ኢትዮጵያ አንዱ ነው። በሁሉም ትምህርት ቤቶችና ኮሌጆች ይህንን የድጋፍ አገልግሎት እንዲስፋፋ በመደረጉ ያመሰገኑት የሜሪጆ ኢትዮጵያ መስራችና ዳይሬክተር ሲስተር ዘቢደር ዘውዴ ናቸው። በ4 ኤንጂኦ የተጀመረው ስራ በ16 ኤንጂኦ ድጋፍ እያገኘን ነውና በጣም እናንተንም የአንድነት ኢንተርናሽናል ቤተሰቦች፣ ፓርትነሮች፣ ወላጆችን በጣም አመሰግናለሁ። ተባረኩልኝ። በትምህርት ቤት ውስጥ ከ1000 በላይ ተማሪዎችና ወላጆች በድጋፉ ላይ ተሳትፈዋል። ተመልካቾች ቀደም ሲል የልማት ትሩፋት ላይ ተኮረው ዜናችን ድንገት በመቋረጡ ይቅርታ እየጠየቅን አሁን ዜናው ተስተካክሎ ስለደረሰን በድጋሚ እናቀርባለን። የልማት ትሩፋት መርሃ ግብር የህብረተሰቡን የኑሮ ደረጃ ከማሻሻል ባለፈ ከውጭ ገቡ የነበሩ ምርቶች በሀገር ውስጥ እንዲተኩ ማስቻሉ ተገለጸ። የማህበረሰቡ የአመጋገብ ስርዓትም እየተሻሻለ መምጣቱን የተመላከተው ተስፋዬ ለሜሳ ተጨማሪ አለው። አድማሱ መርሻና ሀና ዳምጤ በአማራና ሀረሪ ክልሎች የሚኖሩ በልማት ትሩፋት መርሃ ግብር ተሰማርተው ኑሯቸውን መቀየር የቻሉ ግለሰቦች ናቸው። በመንግስት ተቋም ተቀጥራ ስትሰራ የነበረችው ሀና ዳምጤ ከተቀጣሪነት በመውጣት በቅርቡ በዶሮ እርባታ ስራ ላይ በመሰማራቷ ገቢዋን ማሻሻል እንደቻለች ትናገራለች። አሁን ላይ እንደምታየው በሽያጭ ላይ ናቸው። 3000 እስከ 4000 የሚያክል ዶሮች ነው የነበሩ እዚህ ፋርም ላይ ማለት ነው። ከ4500 ዶሮች እነዚህ ናቸው አሁን እዚህ ፋርም ላይ የቀሩ በዚህ ወር ማለት ነው። በሐረሪ ክልል ነዋሪ የሆነው አድማሱ መርሻም በልማት ትሩፋት በእንስሳት እርባታ በመሰማራት በቀን ከ300 ሊትር በላይ ወተት ለገበያ በማቅረቡ የተሻለ ገቢ እያገኘ እንደሚገኝ ተናግሯል። ጥሩ ዝርያ ከብቶች በማምጣት ጥሩ ወተት ዘሮች አግኝተን አሁን እነሱ ወልደው በጣም ወተት አሻሽለናል። 360 ሊትር ለገበያ የምናቀርብ እንደ አድማሱ መርሻ ሁሉ ሌሎችም ወጣቶች በልማት ትሩፋት ኑሯቸውን እየቀየሩ ይገኛሉ። በተለይ ባለፉት 9 ወራት ከልማት ትሩፋት የተገኘው ስኬት ከባለፈው ዓመት ጋር ሲነጻጸር ከፍተኛ መሻሻል የታየበት መሆኑን የክልሎች የስራ ኃላፊዎች ይገልጻሉ። የልማት ትሩፋት ስራን በተሻለ መልኩ ለመከወን ጥረት እያደረግን እንገኛለን። አቅርቦት በተለይ እዚህ የልማት ትሩፋት ምርቶች የወተት፣ የእንቁላል፣ የስጋ አቅርቦት በከተሞች ላይ እንዲገኝ በማድረግ ኑሮን ወይንም ፍላጎትን ለመሙላት የሚደረጉ ጥረቶች አሉ። የሰው ሰራሽ ማዳቀል ስራውን በትክክል የፈጸምንበት ያ ብቻ ሳይሆን ደግሞ የተወለዱ ጥጆችንም ስንመለከት ይሄ አጠቃላይ ወተት ምርት ላይ ምን ለውጥ አመጣ ብሎንም ደግሞ ስንመለከት ከፍተኛ የሆነ የቁጥር ለውጥ የመጣበት ሁኔታ ነው ያለው ማለት ነው። እንደ ሀገር ባለፉት 9 ወራት በርካታ የአንድ ቀን ጫጩት ማሰራጨቱን የሚገልጸው የግብርና ሚኒስቴር ችግሮች ላይ በመሰራቱ ለውጥ እንዲመጣ ማስቻሉን ሚኒስትሩ ግርማ መንቴ ተናግረዋል። ምንድነው ግብርና ላይ የመጣ ያለውን አንዱ ውጤት የእያንዳንዱን የስራ ዘርፎች ባይንዲንግ ኮንስትሬንት ወይም ደግሞ ዋና ማነቆዎችን የመለየት እነሱን የመፍታት ከዶሮ ልማት አንፃር የአንድ ቀን ጫጩት ከሰው ሰራሽ ማዳቀል ስርዓት አንፃር የሊኩዊድ ናይትሮጅን አቅርቦት ችግሮቹን በማያዳግም ሁኔታ መፍትሄ እንዲያገኙ የማድረግ ግብዓቶች በበቂ ሁኔታ አርሶ አደሩ ጋር እንዲደርሱ ተደራሽ እንዲደረጉ የማድረግ ስራዎች ዛሬ ለገመገምነው ውጤት አስተዋጽኦ አድርጓል ብዬ መውሰድ ይቻላል። በዚህ ጉዳይ ላይ በአዲስ ቀን የሀገር ጉዳይ ዝግጅት ላይ ተጨማሪ ማብራሪያ የሰጡት በግብርና ሚኒስቴር የሚኒስትር ዴታው ከፍተኛ አማካሪ ዶክተር አለማየሁ መኮንን የልማት ትሩፋት ንቅናቄ ከውጭ የሚገቡ ምርቶችን በሀገር ውስጥ ማምረት እንዲቻል ማድረጉን ተናግረዋል። ድሮ በብዛት ከአውሮፓ ሀገሮች ከተለያዩ ሀገሮች የምናስገባውን የአንድ ቀን የሚያላቸውን ጫጩቶችን መቀነስ መቻል ማለት ይሄ ትልቅ ምርታ ነው። አንድም ውጭ ምንዛሪያችንን እናተርፋለን። በቀጣይም ደግሞ እኛም ኤክስፖርት የምናደርግበት ፊድል ይኖራል። አይደለም የኢምፖርት ሰብስቲዩት እንደገና ይሄን ራሱን ኤክስፖርት በማድረግ የውጭ ምንዛሪ ማግኘት የምንችልባቸውን እድሎች ይፈጥራል። በጥቅሉ ደግሞ የስራ እድል ፈጠራ ላይ ከፍተኛ ውጤት እያሳየ ነው።
የተለያዩ የሌማት ትሩፋት በከተማና ገጠር አካባቢዎች በእንስሳትና አሳ ሀብት ልማት እንዲሁም በንብ ማነብ ስራዎች ማህበረሰቡ በስርዓተ ምግብና በኢኮኖሚ ተጠቃሚ እንዲሆን የሚያስችል ንቅናቄ ነው። የውጭ ዜና አሜሪካ እንደ አውሮፓውያን አቆጣጠር 1979 ጀምሮ በሶሪያ ላይ ጥላ የነበረው ማዕቀብ አነሳች። ሶሪያን ደስታቸውን በአደባባይ ወጥተው የገለጹ ሲሆን የማዕቀቡ መነሳት ሶሪያ መልሶ ለመገንባት ትልቅ አስተዋጽኦ ይኖረዋል ብለዋል። ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ እያደረጉ ባለው ይፋዊ ስራ ጉብኝት ከሶሪያ ፕሬዚዳንት አህመድ አልሻራህ ጋርም ተወያይተዋል።